ቤተሰቤን አዋረርሽ። እኔ እንደዚህ አይነት ልጅ አላሳደግኩም ብሎ ነው ያባረረኝ። አንቺ ምን ማድረግ ትችይ ነበር? እኔ አላውቅም። ያው መጠየቅ ነበረብኝ ብሎ ይሆናል። እኔ ግን ነገሩ እንደሱ አይመስለኝም። እና ታዲያ ምንድን ነው? ዝም ብዬ ሳስበው ነገሩ ወዲህ ነው ይመስለኝ። ወዲህ ነው ማለት? ሌላ ምን ያጠፋሁት ነገር አለ? ዝም ብዬ ሳስበው አንቺ አተኛኘትሽ ነው ጥፋት የሚመስለኝ። አተኛኘትሽ? አዎ፣ እኛ ቤት ጠቅሳችሁ እያለ ፋዩ አይቷችሁ ነበር። ምን? እንዴት? ጠዋት ከኔ ጋር መጥተው ተኝታችሁ ሲያዩአችሁ ደንግጠው ተመለሱ። ወይኔ ጉዴ! ታዲያ በዚህ ነው እኔ ሄዳለሁ። ንገረኝ እዝራ፣ በእናትህ ተወው፣ አትስማው። ቅዱስ ግን ምን እየሆንክ ነው? እኔ ከዚህ በላይ እንድጎዳ ነው እንደምትፈልገው? ይቅርታሽ፣ በቃ ተረጋጋልኝ። ስለ ጮኩብህ በጣም ይቅርታ። ሀና እና አሴር አንድ ላይ ተኝተው በመገኘታቸው ምክንያት አቶ ኖላዊ ያዙኝ ልቀቁኝ በማለት እንግዲህ ቁጣቸው የበለጠ ሊገን ይችላል ማለት ነው። ይህም የሆነበት ምክንያት እንግዲህ ሀና ከቤተሰቦቿ ስትወጣ እንግዲህ በተፈጠረው ችግር ሰርጎ ወይም ደግሞ ሽምግልና በመበላሸቱ ምክንያት እንግዲህ በጣም ተናዳና ስሜቷ መቆጣጠር ሲያቅታት ድረስ ራሷን ለመቆጣጠር ስትፈልግ ራሷን እንግዲህ በመጠጥ ደብቃ ነበረ ማለት ነው። ለዚህም ደግሞ አሴር አብሯትም ስለነበረ ያለምንም ማቅማማት መጠጡን ስትጠጣ ነበረ። መጠጥ ስትጠጣ ደግሞ ለመጀመሪያዋ ጊዜ ነበረ። ታዲያ በዚህ ሰዓት እንግዲህ ሰው የጠጣ ይሰክራል አይደል? ከሰከረች በኋላ እንግዲህ አሴር ምንም አማራጭ ስላልነበረው ወደ ቤት ይወስዳታል። ሰዓቱም ሌሊት ስለነበረ ከዛ እንግዲህ ድካም ነውና ሁላቸውም አንድ ላይ ተኝተው በጠዋቱ እንግዲህ አቶ ኖላዊ ልጄ ምን ሆና ይሆን በማለት እንግዲህ ወደ አሴር ቤት በመሄድ ሲገሰግስ ያየው ነገር እንግዲህ አብረው ተኝተው ነበረ ማለት ነው። እነሱ ግን ምንም ነገር አላደረጉም። ጀስት ድካም ነበር፣ ስካር ነበር፣ ሌላ ነገር አልተፈጠረም። ሀና እንኳን የተኛችበትን የነበረችበትን ምንም የምታውቀው ነገር አልነበረም። ስትነቃ ራሷን ያገኘችው እንግዲህ ከአሴር ጋር እንደነበረች ብቻ ነው። ያንንም እንግዲህ ተምቹ ደግሞ በቃ ተፈጸመ አደረግከው በማለት እንግዲህ ጓደኛውን ሲያሞካሸው ነበረ። እናም ሀናም ነገሩ ምንም ነገር ስላልገባት በቃ መሄድ አለብኝ በማለት ተነስታ ወደ ቤቷ ትሄዳለች ማለት ነው። ከዛም እንግዲህ አሲር እና ሀና ምን ስታደርጉ ነበር ያደራችሁት በማለት እንግዲህ ተምቹም ጥያቄውን ይጠይቀዋልኝ። ከጠየቀው በኋላ እንግዲህ ምንም ነገር የለም፣ ቆይ አንተ ምን ሆነ ነው? በቃ ለመጠጥ አዲስ ነበረች፣ ጠጥታ ነበረ፣ ሰከረች። ከዛ በኋላ ምን ማድረግ ነበረብኝ በማለት ያስረዳዋልኝ። ይህ እድል ነገር አመለጠ። ሁልጊዜ እሷ ስትደሰት ወደ ዝራ፣ ስታለቅስ ወደ አንተ ነው። ስለዚህ ይህን እድል ማሳለፍ በፍጹም አልነበረብም ይለዋልኝ። ምን ማድረግ ነበረብኝ ሲለው ስለዚህ ተጠቀም ይለዋልኝ። ከዛም እንግዲህ አሲር በጣም ነበረ የተናደደበት በተምቹ። ምክንያቱም እኔ ሀናን መፈልጋት ለፍቅር እንጂ ለስሜት አይደለም፣ ሀና ይህ ነገር የምታደርገው አይገባትም በማለት እንግዲህ ተምቹ ከልቡ አዝኖና ለሀናም አስቦላት እናየዋለን ማለት ነው። ከዛም እንግዲህ አሲር በተናገረው ነገር ተምቹ ምንም አይነት ምቾት አልሰጠውም ነበረ። ቆይ ለምንድን ነው እሷ ሁሌም ደስታዋንና ሀዘኗን የምታረጋጋበት ሰው አለ፣ አንተ ግን የለህም ይለዋል። እሱ ነገር ሳይከብደኝ ቀርቶ አይደለም፣ ነገር ግን ደግሞ ሀና ትለያለች፣ ምንም ማድረግ አልችልም፣ እሷምና እስክትመጣ ድረስ ፈጣሪ እማጸናለሁ በማለት እንግዲህ በራስ ቃል እየተጽናና ነው ያለን። እውነት ለመናገር አሲር በጣም ምርጥ ሰው ነው፣ ይወዳታለኝ። ነገር ግን የሚወዳ ሴት ሌላ አልታገባ ነበረ። በዛ ምክንያት ደግሞ አሲር ወደኋላ አላለም፣ አሁንም ሀናን እየደግፋት ይገኛል ማለት ነው። እና ንጹሕ አፍቃሪ ሲገኝ እንደዚህ ነው የሚያደርገው። ከዛም እንግዲህ ተምቹ ለአሲር ምን ይለዋለኝ፣ በነገራችን ላይ ባየው ነገር የእውነት መስሎት ነበር እና በጣም ተናዶ ወጣ ሲለው አሲር በቃ ሀናን ገደላት ማለት ነው በማለት እንግዲህ ወደ ቤት ሲሄድ ሀናም እንግዲህ አባቷን ለማየት ወደ ቤቷ ስትመለስ ወደ አቶ ኖላዊ ቤት ኖላዊ በጣም ተናዶ ነበረ ማለት ነው። ታዲያ በዚህ መካከል እንግዲህ ወይዘሮ ሜላት ልጅ የት ነው ያለችው በማለት ወደ ኖላዊ ቤት ስትመጣ ኖላዊ ትክክል ሆኖ አላገኘችውም። ሀና የምትባል ልጅ የለችም በማለት ጭራሽ ሀና የምትባል ልጅ አታውቅም፣ አመመህ እንዴ ብላ እሷም ተጠራጥራለች ማለት ነው ወይዘሮ ሜላት። በዚህ ምክንያት እንግዲህ አቶ ኖላዊ እሷ ክብሬን አሳጥተኛለች፣ እኔ ያሳደግኳት ልጅ እንደዛ አይደለችም፣ ባለጌ ነች በማለት ይናድዳል። ወይዘሮ ሜላትም እንግዲህ ለመረጋጋት ሞክር እያለች እሱን ስታረጋጋ ሀና አባዬ በማለት ትመጣለች። ሀና ስሜን እንዳትጠሪኝ ድጋሜ ላይሽ አልፈለግም፣ እንዳንቺ አይነት ልጅ እኔ አላሳደግኩም በማለት በቁጣ ይናገራል። ሜላት እንግዲህ ግራ በመጋባት ሁለቱንም ለማረጋጋት ብትሞክርም ሀና አሁን ላይ ምን እንዳስቆጣው ምን እንዳደረገው ምንም አልገባትም ነበረ ማለት ነው። ከዛም እንግዲህ ከቤቱ እናንተ ማትወጡ ከሆነ ይወጣላችኋል ይላችኋል። በዚህ መካከል እንግዲህ ሀናም
ምንም አማራጭ ስለሌላ ተመልሳ ወደ ተምቹ ትሄዳለች ማለት ነው። ከተምቹ ከሄደች በኋላ እንግዲህ አባዬ እኮ ከፍቶታል፣ ምን እንደሆነ አላውቅም በማለት እሺ በቃ እኛ እናናግራቸዋለን በማለት ተያይዘው ይሄዳሉ ማለት ነው። ከዛም እንግዲህ አቶ ኖላዊ ሀና ይቅርታ አድርግልኝ እባክህን አባዬ ስትለው አሲርም ድንገት ይመጣል ማለት ነው። ከዛ ሊያዳምጣቸው ፈቃደኛ አልነበረም። ኖላዊ ያየው ነገር ሌላ ስለነበረ በልቡ ማለት ነው። ከዛም እንግዲህ ተምቹም አይጥ በበለው ዳዋ ተመታ በማለት ተርብታል። ከዛም በኋላ ከተረቱ በኋላ እኔ ነው እንደ ብሎ አሲር ደግሞ ከሰጋር ይጣላል ማለት ነው። ይሄ ማለት የጓደኛሞች ጥል ነው ወይም ደግሞ ፍክክር ይባላል አይደል? እና ነገሩን ግልጽልጽ አድርገው ቢናገር ጥሩ ነበረ። ነገሩን ካቀሳሰረ በኋላ እንደገና ደግሞ ለማስታረቅ በጣም የሚከብድ ነገር ነው። ምክንያቱም አቶ ኖላዊ የተከበረና ስርዓት ያለው ወግባሩን የጠበቀ ሰው ነው። በልጁም ባህና የሚተማመንባት ነበረ። ነገር ግን ባየው ነገር ትንሽ ተበሳጭቷልኝ። ሌላ ወደ እዝራስ መለስ ስልላችሁ እንግዲህ እዝራ በተፈጠረው ነገር አሁንም ለማመን ቢከብደውም እንዴት እንደሆነና ሁሉ ነገር ካለቀ በኋላ ሀሳባቸው ምን እንዳስቀይረው የሀናን ቤተሰብ ማወቅ አለብኝ በማለት እንግዲህ ከራሱ ጋር ያወራል። በመጀመሪያ ወደ አቶ በቃሉ በመሄድ ወደ አባቱ አባዬ ይህ ነገር እንደተፈጠረ ታውቃለህ፣ ስለዚህ እኔ ደግሞ ልጅ ነኝ፣ የምትወደኝ ከሆነ ንገረኝ፣ የተፈጠረው ነገር ምንድን ነው? ሰዎቹን ከዚህ ቀደም ታውቃቸዋለሁ ወይ በማለት ይጠይቀዋል። አቶ በቃሉ ምንም ነገር የሚያውቀው እንደሌለና አሁን ለሽምግልና ከተላከ በኋላ ነገሩ በኋላ እንደተረዳ ይነግረዋል። ቆይ ሌላ ምንም ነገር የምታውቅ የለም ማለልኝ ሲለው እኔን የምትወደኝ ከሆነ ይለዋል። እኔ በጣም ነው ልጅ የምወድህ፣ አንድ ቀን ከቤቴ ወጥተህ ብታድር እንኳን እንቅልፍ ሳይወስደኝ ያደረ ብቸኛው ልጅ ነኝ፣ እኔ የምኖረው ደግሞ ለአንተ ነው በማለት አቶ በቃሉ እንግዲህ የአባትነቱን ፈቅዶ ለተምቹ ማለት ለእዝራ ተንኮልን ትቶ ደግ ደጉን እንግዲህ እያሳደገው የመጣ አባቱ ነው። አባቱ ያለውን ደግሞ እዝራ ሁሉ ነገር ያምናል ማለት ነው። በዚህ ምክንያት እንግዲህ ሰላምዬና ቅዱሴ አንድ ላይ በመገናኘት ለሁለቱ ያወራሉ ማለት ነው። ከዛ ሰላምዬ ምንም ሳታስቀር ለቅዱሴ የተፈጠረው ነገር በሙሉ ትዘረግፍለታለች። ከዚህ ምንድነው አቶ በቃሉ የማየ የድርጅቷ ቀንደኛ ጠላቷ ነው ከድሮ ጀምሮ። ለዛም ደግሞ እዝራን ተጠቅሞ ሀናንም ተጠቀሙባት በማለት ስትነግረው ቅዱሴ ይህ ነገር እዝራ የሚያውቅ አይመስለኝም፣ ቢያውቁ ይህንን የሚያደርግ አይመስለኝም፣ ደግሞ ስለምን በሀና ላይ ይቀልዳል ቢለው ሰላምዬ ግን ለቅዱስ ያለውን ነገር ከነገረችው በኋላ አሳምነዋለች ማለት ነው። ቅዱስም እንግዲህ ምንም ሳያመነታ ወደ እዝራ ነበረ የሄደው። እናም እዝራም እንግዲህ ስለ አባቱ መጥፎነትና ስለ ሀና ቤተሰቦች ሰላም ያለችው ነገር ሲሰማ አባዬ በፍጹም እንደዚህ የሚያደርግ ሰው አይደለም ነበር ያለው። ከዛም እንግዲህ ለማመን ቢቸግረው እንግዲህ ቀጥታ ወደ አባቱ ነው የሄደው ማለት ነው እዝራ። ከዛም እንግዲህ ማልልይ በልጅህ ይህን ነገር ያደረከው ሆን ብለህ ነው አይደለ? ለምንድን ነው ቢለው እንኳን አቶ በቃሉ ሽምጥጥ አድርጎ ክዶታል ማለት ነው። ለዚህም እንግዲህ ደግሞ ከዚህ ቀደም ጽዮን የምትባለውን ሴት አግዷት ነበረ። ዛሬ ግን ለሰላም ለማንም ለምታገኛቸው ለእህቷ ሆነ ለእዝራ ለማንኛውም ሰው አቶ በቃሉ እንዳገታት መናገር እንደሌለባት አሳምኖ እንግዲህ ከስር ይፈታታል ማለት ነው። ከተፈታች በኋላ ቀጥታ ወደ ቤቲ በመደወል እንግዲህ ትደውላትና እህቷም ምንም መግቢያ ስለሌላት ወደ ሜላት ቤት ነበር አብረው ተያይዘው የመጡት። ከዛም እንግዲህ ሰላምና ሀና ሲያዩት በጣም ነው የተናደዱባት ማለት ነው። ምክንያቱም ከዚህ ቀደም በጣም ብዙ ነገር ስታደርጋቸው ስለነበረች ማለት ነው። ሜሮንም በፍጹም አልወደዷትም። ምንም አማራጭ ስለሌላት እንግዲህ ሜሮንም ጸባያን አስተካክላ መኖር ነው ያለባት ማለት ነው። እና አንዳንድ ጊዜ በሰዎች ላይ ግፍ መስራት ጥሩ እንዳልሆነ መድረሻችን የት እንደሆነ ስለማናቅ ምን ጊዜም በሄድንበት እርምጃችን ሁሉ ደግ ሰርተን ብናልፍ መልካም ነው ብዬ አስባለሁ። ምክንያቱም የሰው ልጅ መነሳት እንዳለ ሁሉ መውደቅም አለ። ሰው ሲወድቅ ደግሞ የሚያስፈልገው ሰው ነው። ለሰው ደግሞ ጥሩ ነገር በሰራ ነው ልክ አሪፍ ዋጋ ይከፈለናል፣ ደግ ሰው እናገኛለን። መጥፎ ጸባይ ከሆነን ግን ተመልሰን እነዛ ግፍ ከሰራንባቸው ሰዎች ላይ ነው እጅ የምንወድቀውና ጽዮንም አሁን ላይ የደረሳት ያ ነገር ስለሆነ ማለት ነው። ከዛም እንግዲህ ሰላምዬ አይንሽ ላፈር፣ ይቺ ሰው በላና ከዳተኛ ናት፣ በቤቴ በፍጹም ልትኖር አትችልም ብትልም ወይዘሮ ሜላት እንግዲህ ለጊዜው ማረፊያ ስለሌላቸው እዚህ ጋር መቀመጥ አለባቸው ላ እንግዲህ አስገድዳ አስቀምጣቸዋለች። አሁን የወይዘሮ ሜላት ቤት እንግዲህ የሴቶች መጠራቀሚያ ሆኗል ማለት ነው። እንዲህ በእንዲህ እንዳልን እንግዲህ ወደ ሀና መለስ ስለሌላችሁ እንግዲህ አባዬ ብላ ይቅርታ ላይ ተጠይቅ ብሎ ብትለ እንኳን ወይ ውጭልኝ አለበለዚያ ነው ቤቱን ለቅቄ እወጣልሻለሁ ብሎ ያባረራታል ማለት ነው።
ከዛም እንግዲህ እንደፈረደበት ወደ ተምቹ ጋር በመምጣት ነበረ። ለአሲርም ስትነግራቸው አባዬ አባሮኛል ስትላቸው ለምን ሲሏት እንግዲህ ሽማግሌዎቹን እንደዛ በማድረጌ ሳይጠይቁኝ ማንነታቸውን ስላዋረድኩት ነው ትላለች። ሀና ከአሲር ጋር መተኛቷን ፍጹም ረስተዋለች። ከዛም እንግዲህ አይ እንደዛ አይመስለኝም እያለ ተምቹ ጠዋት ላይ እናንተ ጋር ስንመጣ ተያይዛችሁ ተኝታችሁ ስለነበረ ነው ለዛ ነው ፋየው የሚመስለኝ ሲላት በጣም ትናደዳለች። እንዴት ጭራሽ ይሄ ነገር እኔ ያላሰብኩትን ነገር እንዴት እሱ ሊያስባል? ለዛ ነው ክብሬን ጣልሽው አዋርሽኝ እያለ የነበረው በማለት እንግዲህ በዝናብ ጠቅጥቃ ወደ አባቷ ወደ ኖላዊ ቤት እየሮጠች ትሄዳለች ማለት ነው። ከዛም እንግዲህ ተምቹ በተናገረው ነገር አሲር ይሄ ነገር እውነት አይሆንና እገልሃለሁ እያለ እንግዲህ ይዝትበታል ማለት ነው። ምክንያቱም ሀና አባቷን በጣም ነው የምትወደው። ምንም እንኳ ባይወልዳትም ከወለደ በላይ ስርዓት አስዞ ወግ ባህሏን ጠብቆ እንድታድግ ያደረገ አባት ምርጥ ሰው ነው እና ደግሞ ሀቀኛ እውነተኛም ምንም አይነት ውሸት የማይፈልግ ምንም አይነት የማጭበርበር ስራ የማይሰራ ትክክለኛ ሰው ነው አቶ ኖላዊ ማለት። እኔ እንጃ ምርጥ አባት ነው፣ ከአባትም በላይ አባት ማለት ነው። ገብቷችኋል አይደል? እኔ እንጃ ውሸት የማይዋሽ ፍጹም የሆነ ሰው ነው። ከዛ ከድራማው ላይ ነው በጣም ደስ የሚል አባት ነው። አንድ ነገር ተናግረው የሚያምን ትንሽ ቢሆን እንደ ቀልድ የሚያምርበት እንደ ታላቅ ሽማግሌ ቢሆን አስታራቂ ሆኖ የሚያምርበት ባለ ግርማ ሞገስ ሰው እውነተኛ ሰው ነው እና ድራማው ይህንን ይመስላለኝ። የምወዳችሁና የማከብራችሁ ውድ የሀገሬ ልጆች ይህ የናነ ዩቲዩብ ቻናል ነው። ሰብስክራይብ እያደረጋችሁ ነባሮች ደግሞ በላይክ እየገባችሁ እንዲሁም ሀሳብ አስተያየታችሁ ሁላችሁም በኮሜንት ሴክሽን ላይ አስቀምጡልኝ። ስለምትከታተሉኝ ስለምታበረታቱኝ ከልብ እያመሰገንኩኝ በቀጣይ ቪዲዮ ደግሞ እስክንገናኝ ድረስ ቸር ቆዩልኝ። ሁላችሁም ሼር እና ላይክ ማድረጋችሁን አትርሱ። ሀሳብ ማስቀምጡልኝ። ምን ይቀረምነስ ምን ይጨምር? ባይ ዘ ወይ ለድምጽ ጥራት እንግዲህ ትልቅ ይቅርታ ጠይቃለሁ። ምክንያቱም ጫጫታ አለ ከጀርባዬ። ለዚህ ደግሞ ትልቅ ይቅርታ